ቆይታ ያደረግን በምንገኝበት በዚህ ሰዓት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራን ለማስጀመር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመሰረት ድንጋይ ጥር 2 2018 ዓ.ም ማኖራቸው በይፋ ተነግሯል። እንኳን ደስ አላችሁ ኢትዮጵያን። ይሄ ከጉባ ብስራቶች መካከል አንዱ ነው። ለኢትዮጵያን የበለጠ ትርጉም አለው። ጠቅላይ ሚኒስትር አብይ አህመድ ይህንኑ የመሰረተ ድንጋይ ካስቀመጡ በኋላ ያስተላለፉትን መልእክት በተወሰነ መንገድ ለአድማጮቻችን እናጋራቸው። የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ ነው ሲሉ ጠቅሰዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል። ይህም ከኢትዮጵያ ሀገራዊ ኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ መሆኑን ጠቅሰዋል። ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል። በአፍካት ማዕቀፍ አፍሪካን የማገናኘት አቅም ይጨምራል። የንግድና ቱሪዝም ኮሪደሮችን ያሰፋል። ኢትዮጵያንም ቀዳሚ የበይነ አህጉሩ ማዕከል ያደርጋታል ያሉት ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላኖች ስራ የተመቸ ከባቢ ያላት ሲሆን መዳረሻውን ኢትዮጵያ ያላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ናት። ለመዲናችን ያላት ቅርበት ከነባሩ የአየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታ ይፈጥራል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም አቀፍ ቀዳሚ የአየር ትራንስፖርት መናኸሪያዎች አንዱ የሚያደርጋትን በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ይደርሳል ሲሉ ይፋ አድርገዋል። እንግዲህ ኢትዮጵያን እንኳን ደስ አላችሁ ማለት እንወዳለን። የአቪዬሽን ባለሙያው ዮናታን መንከረ ስቱዲዮ ነው የሚገኘው። ስለዚህ በዚህ ትልቅ የደስታ ቀን ስለ አየር መንገዱና ስለ ቢሾፍቱ አየር ማረፊያ ተጨማሪ አየር ማረፊያ ግንባታ መሰረተ ድንጋይ ዛሬ ተቀምጦለታልና ስለሱ እያወራን እንቆያለን። ዮናታን እንኳን ደስ አለህ። እንኳን አብሮ ደስ አለን። በትኩሱ ነው የተገናኘ ነው። መሰረተ ድንጋዩ ከተቀመጠ ከደቂቃዎች በኋላ ስቱዲዮ ተገናኝተናል። አንዳንድ የደስታ ስሜት እንደው እኛን መሰል ለሆነ ሰው የተለየ ቦታ እንዲኖረው ወይ ደግሞ በተለመደው መንገድ ደስታችንን እንድንገልጽ ሊያደርገን ይችላል። እዛ ዘርፍ ላይ ላለ አቪዬሽን ላይ የአየር ትራንስፖርትን በደንብ ጠንቅቆ ለሚያውቅ ሰው ይሄ ምን ማለት ነው? ዛሬ ኢትዮጵያ ከጉባ ብስራቶቿ መካከል አንዱን ከቃል ወደ ተግባር መቀየር የቻለችበት ቀን ነውና እንዴት ያለ ትርጉም አለው? ለአቪዬሽን ባለሙያው ዮናታን መንከር ዛሬ ኢትዮጵያ የቢሾፍቱ አየር ማረፊያ የመሰረተ ድንጋይ ያስቀምጣለች። ምን ማለት ነው ላንተ? በጣም ጥሩ። በቅድሚያ መላው ኢትዮጵያውያንን በሀገር ውስጥና በውጭ ያሉ ኢትዮጵያውያንን እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ትልቅ ቀን ነው። ይሄ ኤርፖርት እኛ ካለፍን በኋላ ቀጣዩ ትውልድ የሚጠቀምበት ነው። በቀላል ማነጻጸሪያ የቦሌ ዓለም አቀፍ አውሮፕላን ጣቢያ ሲመሰረት ወይም ሲገነባ እኛ አልነበርንም። የዛ ዘመን ትውልድ ነው የሰራው። እኛ የተገለገልንበት ነው። የኢትዮጵያ አየር መንገድ ከፍተኛ እድገቱን ያቀላጠፈበት ያሳለጠበት አየር ማረፊያ የቦሌ አየር ማረፊያ ነው። ግን አሁን አብዛኛው በህይወት ካለ ነው ኢትዮጵያውያን ውስጥ ብዙውን ቁጥር የሚይዘው ወጣት እንደመሆኑ በዛ ጊዜ አልነበረም። ስለዚህ የዛ ጊዜ የተሰራው ለአሁን ትውልድ ነው ማለት ነው። ዛሬም ይሄ መሰረት ድንጋይ የተጣለበት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጣቢያ በእርግጥ አውሮፕላን ማረፊያ ጣቢያ ይባላል እንጂ የኤርፖርት ከተማ ነው እየተገነባ ያለው። በጣም ብዙ ተያያዥ መሰረተ ልማቶች፣ ተጓዳኝ መሰረተ ልማቶች አብሮት የሚሰሩለት የአካባቢውን ማህበረሰብ የሚያስተሳስር ትልቅ ኤርፖርት ከተማ ነው የሚገነባው። ዝም ብሎ በተርሚናል ደረጃ ወይም ደግሞ በአውሮፕላን ማረፊያ መንደርደሪያ
ደረጃ ብቻ የተወሰነ አይደለም። ይሄ በተደጋጋሚ በስራ ኃላፊዎች በአየር መንገዱ የስራ ኃላፊዎች የተገለጸ ነገር ነውና ለማለት የፈለኩት ይሄ ትውልድ እድለኛ ነው። ይሄ ፕሮጀክት ሲጀመር ዊትነስ ማድረጉ ምስክር መሆኑ ማየቱ በእኛ ትውልድ በእኛ ዘመን መጀመሩ ትልቅ እንደ ዜጋ እኛ ካለፍን በኋላ የሚቀጥል ነገር ማየት የሚያድግ ነገር ማየት የሚያገለግል ነገር ማየት ትልቅ ነገር ነው። ሌላው ኢትዮጵያ በአቪዬሽን በጣም ትልቅ ቁጭት የነበራት ሀገር ናት። እንደምታውቁት አድዋ ጣሊያን ሲመጣ እግረኛ ወታደሮች ነው የመጣው። ስለዚህ አባት አርበኞች እናት አርበኞቻችን ከሁሉም የኢትዮጵያ ክፍል ተሰባስበው ወራሪውን ጣሊያንን ሲመክቱ የምድር ውጊያ ነበረ። የትኛውም ያክል ዘመናዊ ጦርነት ቢሆን ኋላ ግን ከ40 ዓመት በኋላ ሲመጣ በአውሮፕላን ነው የመጣው፣ በእግር አይደለም የመጣው። ኢትዮጵያ ለአቪዬሽን ተዘጋጅታ ስላልነበር በብዙ የማያስችሉ ሁኔታዎች ውስጥ ፍላጎቱ ቢኖርም ፀሐይ አንዷ ምሳሌ ናት። በቅርቡ ከጣሊያን የተመለሰችው እንደዛ አይነት ፍላጎት የመስራት በአቪዬሽን የማደግ ትልቅ ህልም ወጥና እየሰራች በነበረችበት ጊዜ በአፍሪካ ውስጥ ብቻዋን ነፃ የወጣች ሀገር አጋዥ ስለሌላት እንደ አውሮፓ ማደግ አልቻለችም። ጣሊያን ያንን አጋጣሚ የአውሮፓ ውስጥ የመኖሩን የአውሮፓን ስልጣኔና እድገት ኢንዱስትሪያላይዜሽን ተጠቅሞ ባደገበት የአቪዬሽን ቴክኖሎጂ በአንድ ጊዜ በኢትዮጵያ 450 አውሮፕላኖችን ይዞ የመጣው። ስለዚህ የጦርነት አውዱ ሲቀየር የኢትዮጵያ አርበኞች በጣም ብዙ መከራ እንዳሳለፉ ንጉሱ ለስደት እንደተዳረጉ 5 የመከራና የጭንቅ አመታት እንደነበሩ ታውቃለህ። እና በዚህ የተነሳ ከዛ ጊዜ የኢትዮጵያ አየር ኃይልን እንግዲህ አቪዬሽን ስንል የሰላማዊ ሲቪሊያን ምንለው አለ፣ ወታደራዊ ደግሞ የዲፌንስ ሚሊተሪ አቪዬሽን አለ። በሁለቱም መስክ ከሁለተኛው ዓለም ጦርነት ማብቃት በኋላ ኢትዮጵያ ትልቅ ትኩረት ከሰጠችው ነገር አንዱ የአቪዬሽን ቴክኖሎጂ የአቪዬሽን ኢንዱስትሪ ልማት ነው። ያ ቁጭት ፍሬ አፍርቶ ዛሬ የኢትዮጵያ አየር ኃይል 90ኛ ዓመቱን ያከብራል በቅርቡ። በጣም በሚያስደንቅ ሁኔታ ሪፎርም እያደረገ ያለ ተቋም ነው። በሰው ኃይል በቴክኖሎጂ በአደረጃጀት ከውበት ጀምሮ እስከ ቴክኖሎጂ ድረስ ሰፊ የሆነ መጠነ ሰፊ የሆነ ሪፎርም እያከናወነ ያለ ተቋም ነው። የኢትዮጵያ አየር ኃይል የሚያስደንቅ እድገት ያሳየ ያለበት ሁኔታ የዛ ቁጭት ውጤት ነው። በመሃል የኢትዮጵያ አየር ኃይል የነበረበት ሁኔታ ጥሩ አልነበረም። በተለይ ከለውጡ በፊት በነበረው በ27 ዓመት ውስጥ የኢትዮጵያ አየር መንገድም እንደዚሁ በየጊዜው በትውልድ ቅብብሎሽ ያ ቁጭት በተለያዩ ፈተናዎች ውስጥም ቢያልፍ ኢትዮጵያ ባለፈችባቸው የርዕዮተ ዓለም ለውጦች ውስጥ አብሮ አየር መንገዱ በመንግስት የሚተዳደርና በመንግስት ባለቤትነት ስር የነበረ በመሆኑ ምክንያት ብዙ ፈተናዎችን ቢያሳልፍም በውስጡ የነበሩት አመራሮች፣ ሰራተኞች እንደዚሁም ደግሞ መንግስታት በየጊዜው የአየር መንገዱን አስፈላጊነት በሚገነዘቡበት ጊዜ ሁሉ በሚያደርጉለት ድጋፍ እና ያላቋረጠ ድጋፍ እዚህ ደረጃ ደርሷል እና የዛሬው የቢሾፍቱ ዓለም አቀፍ አውሮፕላን ጣቢያ መሰረት ሲጣል የዚህ ሁሉ ድምር የዚህ ሁሉ ሂደት ይሄ ትውልድ ያሳካው በዚህ መንግስት በዚህ ትውልድ የተሳካ የብዙ ዘመናት ምኞት ጥረት እቅድ ነው እና በዚህ የመሪነት ድርሻውን የተወጡ ለዚህ ደረጃ ያደረሱ የሀገሪቱ ከፍተኛ አመራሮች፣ የአየር መንገዱ ኃላፊዎች፣ የአየር መንገዱ ሰራተኞች በዚህ ሁሉ ውስጥ የራሳቸውን አበርክቶ ድርሻ ያኖሩ ሁሉ ሊመሰገኑ በታሪክ ሊታወሱ የሚገባበት ቀን ነው ብዬ አምናለሁ። ምክንያቱም የኢትዮጵያ የአቪዬሽን ቁጭት በቁጭት ደረጃ አልቀረም፣ በተስፋ ደረጃ አልቀረም፣ ሰምሮ እውን ሆኖ ማየት የተቻለበት ሌላኛው
ትልቅ ምዕራፍ የተበሰረበት ቀን ነው ብዬ ነው የማስበው። እንደው የኢትዮጵያ አየር መንገድን በተለየ መንገድ ስናነሳ ስሙ ከስኬት ጋር የተገናኘ ነው እና ከዛሬ 80 ዓመት በፊትም አሁንም ድረስ የኢትዮጵያ አየር መንገድና ስኬት ያን ሳንቲም ሁለት ገጽታ ናቸው እና በትውልድ ቅብብሎች ውስጥ የተገኘው ስኬት በብዙ እንደተሰራ በብዙ አስቸጋሪ ነገሮች ውስጥ ታልፎ እንደመጣ ይታወቃል። አሁን ዛሬ የቢሾፍቱ አየር ማረፊያ የመሰረተ ድንጋይ መቀመጡ ለኢትዮጵያ አየር መንገድ ተደማሪ ስኬትን ከመስጠት አንጻር ሊኖረው የሚችለው ፋይዳ ከአፍሪካ ቀዳሚ ከዓለም አቀፍ ደረጃ ያለው ተፎካካሪነትን ከማሳደግ አንጻር እንዴት ያለ አበርክቶ ይኖረዋል ማለት እንችላለን? ዮናታን፣ በጣም ጥሩ። እንግዲህ አንድ አየር መንገድ የእድገቱ ዋነኛ መሰረት ከሆኑት ነገሮች ውስጥ ማስተናገድ የሚችልበትን አቅም መገንባት ነው። ያ ማለት መንገደኞች ናቸው ወይም እቃ ነው በዋነኝነት አጓጉዞ ገንዘብ የሚያገኘው ከአንድ ቦታ ወደ ሌላ ቦታ። እነዚህ መንገደኞች የሚስተናገዱበት ጣቢያ ያስፈልጋል። እነዚህን መንገደኞች የሚያጓጉዙት አውሮፕላኖች የሚቆሙበት ቦታ ያስፈልጋል። ከአጠቃቀም ከኦፕሬሽን ኤፊሽንሲ ወይም ደግሞ ከአጠቃቀም አንጻር ደግሞ ረዘም ያሉ ሰፋፊ የአየር ማረፊያዎች ያስፈልጋሉ። አንድ ሳይሆን ቢቻል ሁለት። አሁን የቢሾፍቱ ዓለም አቀፍ አውሮፕላን ጣቢያ የሚያሳካው አንዱ ይሄ ነው። እስካሁን ድረስ ስንጠቀመው በአንድ የአውሮፕላን መንደርደሪያ ወይ ማረፊያ ላይ ነበር። ያ ማለት አንዱ እስከሚያርፍ ወይም እስከሚነሳ ድረስ አንድ አውሮፕላን ይጠብቃል ማለት ነው። አሁን ግን ያ ሳያስፈልገው በተመሳሳይ ሰዓት ሁለት አውሮፕላኖች ያርፋሉ፣ ሁለት አውሮፕላኖች ይነሳሉ። ይሄ በአመት ውስጥ የሚያድነውን የጊዜ ብክነት ብታየው እጅግ በጣም ከፍተኛ ነው። የአየር መንገዱን ኤፊሽንሲ በከፍተኛ ሁኔታ ይጨምራል። ሌላው ትልቁ የመንገደኞችን አቅም በአመት ውስጥ አሁን እስከ መጨረሻው ድረስ የቦሌ ዓለም አቀፍ አውሮፕላን ጣቢያ ሊያስተናግድ የሚችለው 25 ሚሊዮን መንገደኞችን ነው በአመት። በቀን 15,000 እንደዚህ አካባቢ ማለት ነው። ያ የቱንም ያክል መዳረሻ ላስፋቢል ገበያ ላስፋቢል የሚያስተናግድበት ቦታ ከሌለው፣ አውሮፕላን መቆሚያ ፓርኪንግ ቦታ ከሌለው ብዙ አውሮፕላን ቢመጣም የት ያቆመዋል? መንገደኞች የት ጋር ይስተናገዳሉ? ስለዚህ ከአቅም በላይ ይሆናል። ስለዚህ ይሄ አዲሱ ማረፊያ የመንገደኞችን አቅም የማስተናገድ አቅም ይጨምራል። የአውሮፕላኖች አሁን አዲስ የምንገዛቸውን አውሮፕላኖች ያሉንን ጨምሮ ሰፋፊ ቦታ ስለሚሰጥ አውሮፕላኖች ማቆሚያ ይኖረናል። ስለዚህ ገበያችንን በዛው ልክ፣ መዳረሻችንን በዛው ልክ፣ የመንገደኛ መቀበል የማስተናገድ አቅማችንን በዛው ልክ ይጨምራል ማለት ነው። ገቢው እንግዲህ ከዚህ ጋር የተያያዘ ነው። የአየር መንገዱ እድገት ማለት ቀጥተኛ ግንኙነቱ ይሄው ነው። ስለዚህ እየታነቀ ሊሄድ የነበረን እድገት ያ ማነቆ ሳይደርስ በፊት አየር እንዲያገኝ ሰፊ እድል ሰጥተህ ገበያን የምታሰፋበትን እድል መፍጠር ማለት ነው። በሌላ ጎን የአቪዬሽን እድገት በተለይ የአየር ትራንስፖርት የአየር መንገድ እድገት አንድ ገጽታ ብቻ ወይም አንድ ጎን የኢኮኖሚ ጥቅም ብቻ አይደለም ያለው። ከመንገደኞችና ከዕቃ ጭነት ማጓጓዝ የሚገኝ ገቢ ወይም የውጭ ምንዛሪ ምናምን የመሳሰለው አይደለም። ከገጽታ አንጻር ብታይ ለምሳሌ በአፍሪካ ትልቁ አውሮፕላን ጣቢያ ወይም ትልቁ አየር መንገድ የኢትዮጵያ አየር መንገድ ነው ሲባል የኢትዮጵያውያንን የቴክኖሎጂ አቅም፣ የአመራር ብቃት አቅም ለምን እነ ደቡብ አፍሪካን እነ ናይጄሪያን እነ ሞሮኮን ወይም እነ ግብፅን በልጠን ነው በዚህ ኢንዱስትሪ እየመራን ያለ ነው። ስለዚህ ኢትዮጵያ የምትባለው ሀገር ከሚሰጣት ስም ወይም እይታ ገጽታ ባሻገር ብዙ ሶፊስቲኬሽን የሚፈልግ ውስብስብ የሆነ ኢንዱስትሪ በቀላሉ ሊከስር የሚችልን ኢንዱስትሪ ወይም ዘርፍ በምን ብቃት ቢመሩት ነው ትርፋማ ፈጣን እድገት እያሳየ የሚሄደው? ከዚህ ባሻገር ደግሞ ይሄ ነገር በግል የሚተዳደር ኩባንያ አይደለም። በግል ተዳድሮ ለፕሮፊት ስለሚሰራ ነው በጣም የራሱ የሆነ ፍሌክሲቢሊቲ እንደዚህ አለው እንኳን እንዳይባል
በመንግስት የሚተዳደር ነው። ስለዚህ የመንግስትንም አቅም የመንግስትንም ብቃት ያሳያል። በዓለም ላይ የአየር መንገዶች በመንግስት የመተዳደርና ትርፋማ የመሆን ልማድ የላቸውም። በአፍሪካ እንኳን ብንሄድ በጣም ብዙ አየር መንገዶች የፍላግ ናሽናል ፍላግ ካሪየር ወይም ደግሞ የሀገር ብሔራዊ ሰንደቅ ዓላማ ተሸካሚ አየር መንገዶች ያቋቁማሉ፣ ወዲያው ይከስራሉ። ብዙ የአሰራር ብልሽነት አለ። ከቴክኖሎጂው ጋር የመላመድ በዛ ብቃት የማስኬድ የሰው ኃይል ስልጠናቸው ላይ የመሳሰሉት በጣም ብዙ ዘርፈች ብዙ ችግሮችን ስለሚያሳልፉ ያንን መቋቋም እያቃታቸው ወዲያው እየከሰሩ ይወጣሉ። የኢትዮጵያ አየር መንገድ በእነዚህ አይነት ፈተናዎች ውስጥ ብዙ ጊዜ ተፈትኖ ግን ሬዚሊየንት የሆነ ጽኑ የሆነ መሰረት ስለነበረው ተቋቁሞ ዛሬ የደረሰበት ፈጣን እድገት ላይ በአፍሪካ ቀዳሚው ትልቁ ምርጡ አየር መንገድ ለመሆን የቻለበት ነው። ይሄ በእኛ የኢትዮጵያዊ ስሜት ሳይሆን በዓለም አቀፍ አየር መንገዶችን በሚያወዳድሩ ተቋማት፣ በአውሮፕላን አምራቾች በመሳሰሉት የተመሰከረለት የታወቀ ጥሬ ሀቅ ስለሆነ የአደባባይ ሚስጥር ስለሆነም ጭምር ነው እና በገጽታ ግንባታ ደረጃ ለኢትዮጵያ የሚሰጣት ጥቅም በጣም ትልቅ ነው። ሁለተኛው የኢትዮጵያ መንግስት አሁን በጣም ቁልፍ ብሎ ከወሰናቸው የእድገት ሴክተሮች ውስጥ ቱሪዝም አንዱ ነው። ቱሪዝም እንግዲህ ኢትዮጵያ በየትኛውም ዓለም ቱሪዝም በባህር ላይ የተመሰረተ ቱሪዝም ብዙ የለም። በአየር ትራንስፖርት ላይ ነው። በየብስም ላይ የተመሰረተ ብዙ ቱሪዝም የለም የሀገር ውስጥ ቱሪዝም ካልሆነ በስተቀር። ዋናው ቱሪዝም ደግሞ በሰዎች ከውጭ ሀገር ወደ ሀገር መጥተው የሚጎበኙበት ቱሪዝም ነው በዋነኝነት ብዙ ገንዘብ ለሀገር የሚያመጣው ብዙ ገጽታ ግንባታ የሚፈጥረው። በዚህ ረገድ እስከዛሬ ድረስ ያጣነውን ነገር በቱሪዝም ያጣነውን ሀብት በሰፊው ልንጠቀምበት የሚያስችል ዋናው መሰረተ ልማት ነው ማለት ነው። የመንገደኞችን የማስተናገድ አቅም ችግር ከሌለብን፣ የመሰረተ ልማት ችግር ከሌለብን የቱሪዝም መዳረሻዎች አሁን እየተስፋፉ ነው ያሉት። ለቱሪዝም ትልቅ ትኩረት ተሰጥቷል። ህዝባዊ በዓላት፣ ሃይማኖታዊ በዓላት፣ መዳረሻ ስፍራዎች፣ የቱሪስት መስህቦች፣ ማረፊያዎች ዋና ከተማዋን ጨምሮ ለቱሪዝም አመቺ የሆኑ ነገሮች እየተሰሩ ነው ያሉት። ስለዚህ የመዳረሻ ላይ ያሉት መሰረተ ልማቶች፣ የቱሪዝም መስህቦች የተፈጥሮም ታሪካዊም ሰው ሰራሹም ባህላዊውም እነዚህ ሁሉ የቱሪዝም ሀብቶቻችን እየጎለበቱ ሲሄዱ ዋናው የሚያስፈልገን ነገር የአየር ትራንስፖርት ነው። ስለዚህ ሁለቱ ሲቀናጁ የኢትዮጵያ ቱሪዝም በጣም በሚያስደንቅ ፍጥነት የማደግ ትልቅ ሀብት የማስገባት ትልቅ የገጽታ ግንባታ የመፍጠር እድሉ በጣም የላቀ ነው የሚሆነው። ለዚህም ቱሪዝሙ ባለው አቅም ሁሉ ለማደግ ተለጥጦ ለመስፋት ለማደግ የሚችል እድሉን ያመቻችለታል ማለት ነው። እንደው ስናነሳ ቀደም ጠቅስ አድርገዋል የኢትዮጵያ አየር መንገድ የስኬት ጉዞ ሲጠቀስ 80 ዓመት ላይ የደረሰበት አንደኛው ዋና ምክንያት በትውልድ ቅብብሎች እንግዲህ በጠራ መንገድ ትውልዱ በቅብብል ስኬቱን ማስቀጠሉ በፈተናዎች ውስጥም አልፎ ስኬታማ ተቋም መገንባት መቻሉ ነው። ቅድም አንተ ስትጠቅስ የበረከቱ አየር መንገዶች እንግዲህ ስቴት ኦንድ ወይ ደግሞ በመንግስት ደረጃ በባለቤትነት የሚመሩ አይደለም እና የኢትዮጵያ አየር መንገድ ስኬት ሲጠቀስ በመንግስት ደረጃ በኃላፊነት በባለቤትነት ተጣጥሮ ለዚህ ደረጃ መድረሱ አሁን ደግሞ ተጨማሪ የቢሾፍቱ አየር ማረፊያን የመሰረተ ድንጋይ ማስቀመጡ ምን ትርጉም አለው? ምክንያቱም ይሄ ብዙዎች ጋር ያልነበረ ግን ደግሞ እኛ ጋር ተችሎ የታየ ጉዳይ ስለሆነ በዚህ ደረጃ የተገኘው ስኬት እንዴት ይገለጻል? ዮናታን፣ ያው ሁላችንም እንደምንስማማበት ብዬ እንደማምነው በልበ ሙሉነት ኢትዮጵያውያንን
የጋራ ምልክታችን ነው ከምንላቸው ነገሮች ውስጥ አንዱ የኢትዮጵያ አየር መንገድ ነው ብዬ አምናለሁኝ። የሀገራችንን ሰንደቅ ዓላማ ተሸክሞ በመሄዱ ብቻ ሳይሆን ከስሙ ጀምሮ የኢትዮጵያ ነው የሚለው። በኢትዮጵያ አየር መንገድ ውስጥ የሚሰሩት ሰራተኞች ከመላው ኢትዮጵያ ከሁሉም ክፍሎች በችሎታቸው እንዲመለመሉ የሚደረግበት አሰራር ነው ለረጅም ጊዜ የነበረው። ስለዚህ ሌላው ደግሞ የኢትዮጵያ መንግስታት አልፎ አልፎ ባለፉት ስርዓቶች ሁኔታውን ካለመገንዘብ በርዕዮተ ዓለም ጫና አንዳንድ ጊዜም ከእውቀት ማነስ የተነሳ አየር መንገዱን የሚጋፋ የአስተዳደራዊ ጫና በደል ምናምን ቢደርስበትም ኋላ ላይ ግን ወዲያው ነገሩን በመገንዘብ ያን ስህተታቸውን አርመው ነበር። የሁሉም መንግስታት ትልቁ ትምህርትና አቋም አየር መንገዱን በራሱ መንገድ በነጻነት እንዲሰራ ማስቻላቸው ነው። ይሄ እስከቀጠለ ድረስ ሰዎች በችሎታቸው ከሁሉም የኢትዮጵያ ክፍሎች እንደ የችሎታቸው እንደ ብቃታቸው ተመዝነው እድል እስካገኙ ድረስ አየር መንገዱ እስከዛሬ ድረስ ለስኬት ያበቃውን የነጻነቱን አቅም በመንግስት በኩል ድጋፍ እስከተደረገለት ድረስ በዚህ እድገት የሚቀጥልበትና እድገቱም ዘላቂ ከዛም ባሻገር ሌሎች እኛም አሁን እዚህ ቁጭ ብለን የማናስባቸውን ትላልቅ አቅሞች መፍጠር የሚችልበት እድል ይኖራል ብዬ ነው ማምነው። በአጠቃላይ ስናየው የኢትዮጵያ አየር መንገድ ለኢትዮጵያውያን ሀብት ነው ስንል የቴክኖሎጂ የኢኮኖሚ ብቻ አይደለም የታሪክም ጭምር ነው። በዚህ አየር መንገድ ውስጥ ብዙ ትውልዶች አልፈዋል። 80 ዓመት ማለት ብዙ ትውልዶች አልፈዋል። ኢትዮጵያ ዛሬ ልትከተል ወይም ደግሞ ልታስተምረው የምትፈልገው አንድ ትልቅ ነገር ቢኖር አንዱ በሰራው ነገር ላይ የሚቀጥለው ትውልድ መልካሙን ነገር እንዲቀጥል ማስቀጠሉ ነው፣ እዛው ላይ እንዲደምር እንዲያጸና ነው አይደል? ስለዚህ የኢትዮጵያ አየር መንገድ ውስጥ የነበሩ ችግሮችን እያረመ አሁን ያሉትን መልካም ነገሮች ያለፉትን መልካም ነገሮች ደግሞ እዛ ላይ እየገነባ የሚሄድ ተቋም በመሆኑ በቀላሉ ሌሎች ተቋሞቻችን ሌሎች የልማት ተቋሞቻችን የመንግስት በተለይ የመንግስት የህዝብ ልማት ተቋሞቻችን ከዚህ ብዙ ነገር ሊማሩ ይችላሉ ብዬ አምናለሁ። መንግስትም በኢትዮጵያ አየር መንገድ ውስጥ ምን አድርጌ ነው ይህን ስኬት ያስመዘገብኩት የሚለውን ነገር በሌሎች ተቋማትም ላይ ያንኑ አይነት ነገሮች እያደረገ የኢትዮጵያን እድገት በጣም መልቲፖላር በሆነ መንገድ በጣም በብዙ አውታር በብዙ መንገድ ማስቀጠል የሚቻልበትን ትምህርትም የምናገኝበትን ነው። ግን ከታሪካችን በጎን ነገር ስንወስድ ብዙ ነገር እንማርበታለን፣ ብዙ ነገር መስራት እንችልበታለን። ስለዚህ የኢትዮጵያ አየር መንገድ ሴንተር ኦፍ ኤክሰለንስ ሆኖ ያገለግላል። ለተቋማት በአመራር ብቃት፣ በአሰራር፣ በኤፊሽንሲ ምሳሌ አንድ ነገር ብነግርህ በኢትዮጵያ አየር መንገድ ውስጥ የጊዜ አጠቃቀም በጣም እጅግ በጣም ፕሪሳይስ በሆነ በጣም በሚያስደንቅ የባለሙያ መንገድ ነው የሚከወነው። ለምሳሌ 2 ሰዓት ለሚጀመር ስራ 1 ሰዓት ተኩል ሰራተኛው ግቢ ውስጥ ገብቶ ስራ ቦታ ላይ ተገኝቷል። ለዚህ የሚከፈለው ተጨማሪ ክፍያ የለም። ግን ማርፈድ ወይም በሰዓቱ መገኘት እንደ ማርፈድ በሚቆጠርበት ኩባንያ ውስጥ ነው አሁን የምናወራው እድገትና ስኬት እየተመዘገበ ያለው። ከስራ ሲወጣም ምናልባት በሰርቪስ የሚሄዱት ሰዎች ሰርቪስ እንዳያመልጣቸው በሰዓታቸው ከመውጣት በስተቀር እሱም ሰዓታቸው ላይ ነው። የግል መኪና የሚይዙ ሰዎች ግን ቀስ ብለው ተጨማሪ ስራዎችም ካሉ ያላለቁ ስራዎች ካሉ ሰርተው ነው የሚወጡት። የሚከፈላቸውም ገንዘብ ባይኖር እንደ ስራ ሁኔታ ኦቨርታይም የሚከፈልባቸው ስራዎች ሊኖሩ ይችላሉ። በአብዛኛው ግን በማኔጅመንት ቦታ ያሉ ሰዎችን በዳይሬክተር ሌቨል ወይም ደግሞ
ከፍተኛ ማኔጅመንት ክፍል ላይ ያሉትን ሰዎች ብታይ ቅዳሜም ታገኛቸዋለህ፣ እሁድ ታገኛቸዋለህ። የበዓል ቀን ሊገቡ ይችላሉ፣ ብዙዎቹ ይገባሉ። እንደዚህ አይነት ነገሮች አሉ። ሌሊት 8 ሰዓት ላይ ወይ በሬዲዮ ወይም ደግሞ በስልካቸው ላይ ምንም አይነት ነገር ቢኖር ተነስተው የተፈጠረ ሁኔታ ካለ ያንን ያስተናግዳሉ። ይሄ የስራ ባህል ከጊዜ አጠቃቀም ከትጋት ከስርዓት ከአለባበስ ጀምሮ ሃይራርኪ ከሲኒዮሪቲ እንዴት እንደሚከበር አጠቃላይ አንድ ብቁ ፕሮፌሽናል ባለሙያ በስራ ገበታው ላይ በሜካኒክ በእጅ የሚሰሩ ሊሆን ይችላል፣ በአእምሮ የሚሰሩ ስራዎች ሊሆን ይችላሉ። በማንኛውም አይነት መስክ ላይ የተሰማራው ሰራተኛ ጊዜ የሚባለውን ነገር የሚጠቀምበት ኤፊሽንሲ ወይም ያ ማይንድ ሴት ያ አስተሳሰብ የኢትዮጵያ አየር መንገድ በሰዓቱ አውሮፕላኖችን አስነስቶ እንዲበር በሰዓቱ እንዲያርፍ መንገደኞች አምነውት እንዲጓዙ የሚያደርገው ትልቁ ስኪል ያ ነው። ይሄን የጊዜ ባህል የስራ ባህል በሌሎች ተቋሞቻችን ላይ ማድረግ ብንችል ምን አይነት ለውጥ ማምጣት ይቻላል? ስለዚህ የኢትዮጵያ አየር መንገድ ቢጠና ሁሉ ጊዜ ስለ እድገቱ ስለ ስኬቱ የደረሰበትን ከሚዲያ እየሰማን ከመናገር ባሻገር እንዴት ነው አንድ ብልህ ሰው እኮ ጎረቤቱ የተሻለ ነገር ሲኖር ምንድነው ብሎ ይጠይቃል፣ ይሰልላል አይደል? ነጋዴም ቢሆን እንደዛ ነው። አንዱ የተሳካለት ሲሆን ተሳካለት እያለ አያወራም። ጥሩ ነጋዴ እንዴት ሰራው ብሎ ለማወቅ ነው ጥረት የሚያደርገው። ጎበዝ ተማሪም ለማሻሻል የሚፈልግ የሚበልጠው ጎበዝ ተማሪ እንዴት አድርጎ ቢያጠና ምን መጽሐፍ ቢያነብ ነው ብሎ ነው የሚጠይቀው እንጂ አንደኛ እየወጣ ነው ብሎ ስለዛ ልጅ እያወራ አይደለም የሚኖረው። ስለዚህ ተቋሞቻችን በዚህ ደረጃ የኢትዮጵያ አየር መንገድን እንደ አንድ ተአምር ብቻ በሆነ አጋጣሚ ሚራክል ደርሶለት እያደገ እንደሚሄድና እሱን ብቻ ከማሰብ ፕሮግራም አውጥተው አዘጋጅተው ሰዎች ልከው ተሰንዶ ቢማሩበት ብዙ ለውጥ ያመጣሉ ያስባሉ። እንደው አንድ ባነሳ በጣም ደስ የሚለኝ ነገር ዮናታን የዚህ የኢትዮጵያ አየር መንገድ ዛሬ እንድናወራበት ምክንያት የሆነው በቢሾፍቱ አየር ማረፊያ ተጨማሪ አየር ማረፊያን የመሰረተ ድንጋይ መቀመጡ ነው። ይሄ ይዞት የሚመጣው በረከት እድሎችን ነው በቀጥታም በተዘዋዋሪም እየተነጋገረ የምንገኘው። የኢትዮጵያ አየር መንገድ የአፍሪካን ኩራት ነው። ዓለም ላይ በተአማኒነት በደህንነት ደረጃ የተለያዩ ሀገራት ዜጎች ለጉዞ የሚመርጡት ትልቅ ግዙፍ የሆነ አየር መንገድ ነው ኢትዮጵያ ያላት። የዛሬው የቢሾፍቱ አየር ማረፊያ የመሰረተ ድንጋይ መቀመጡ ለአፍሪካውያን ምን ይነግራል? ለዓለም ምን ይነግራል ማለት እንችላለን? ስኬታማው ተቋም ስኬታማው የሆነ አገልግሎት ሰጪው የሆነው ተቋም ዛሬ ሌላ ተጨማሪ ተደማሪ አቅም የሚሰጥ አየር ማረፊያ እየገነባ ነው። ከአመታት በኋላ ይዞለት የሚመጣው ነገር ቅድም አንስታል። ግን ለአፍሪካውያን ምን ይነግረዋል? አፍሪካዊ እዚህ ሀገር ሲመጣ ከተለያየ ሀገራት የሚመጡ አፍሪካውያን የኩራታችን ምንጭ ነው፣ በደህንነት የምንሳፈርበት አየር መንገድ ነው ሲሉ ሲጠቅሱ እንሰማለን። በተለያየ ዓለማት የሚገኙ ትላልቅ መሪዎች ሳይቀር ምስክርነት የሰጡት ተቋም ነው እና የዛሬው ሁነት ለዓለም ሕዝብ ለአፍሪካውያን ምን አይነት መልእክት አለው? ምን ይተርካል? በጣም ጥሩ። ትንሽ ወደኋላ በታሪክ ልመልስና ዓለም በእጅጉ ያከበራቸው የሚያደንቃቸው የነጻነት ታጋይ ኔልሰን ማንዴላ ስለ ኢትዮጵያ አየር መንገድ የሰጡት ምስክርነት እዚህ ላይ መጠቀስ አለበት። እንግዲህ ያን ጊዜ ገና በጅምር በነበርንባቸው አመታት እንደ ዛሬ እንደዚህ በጣም ሰፊ ትልቅ ግዙፍ አየር መንገድ አልነበረም። እሳቸው የነበሩበት ሀገር በነጮች የሚመራ ስለነበር የተሻለ አየር መንገድ የነበረው ሀገር ላይ ነው የነበሩት። ግን ጥቁር ፓይለት የነበረበት ሀገር አይደለም። ጥቁር ለመኖር እንኳን የሚቸገርበት ነው። እንኳንስ በአውሮፕላን አብራሪነት አንድ በጣም ውድ የሆነ አውሮፕላን ይዞ እንዲበር ሊፈቀድለት ቀርቶ እና በሎንግ ዎክ ቱ ፍሪደም በተባለው የግለ ታሪካቸው መጽሐፍ ላይ
እንደው አድማጮቻችን መጽሐፉ በጣም ብዙ ገጾች ስላሉት እቺን ነገር ቶሎ ማየት ቢፈልጉ ገጽ 347 እስከ 350 አካባቢ ባለው አካባቢ ላይ ከሱዳን ካርቱም ተነስተው በጣም በሚያስደንቅ ሁኔታ ስብሰባው ይመጡበት የነበረው ወደ ቢሾፍቱ ነው። የዛን ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ የዚህ የነጻነት ታጋዮችን በአፍሪካ ውስጥ የኮንግረስ የፓን አፍሪካን ኮንግረስ ስብሰባዎች ይከናወኑ ነበር እና ስብሰባው አንዱ ይከናወን የነበረው ቢሾፍቱ ነው። በዚህ አጋጣሚ ታሪካዊ ግጥምጥሞሽ ነው። እሺ ወደዚህ ሲመጡ ወደ አውሮፕላኑ ሲገባ ደንግጬ ቀረሁ ይላሉ። የደነገጥኩት ጥቁር ፓይለት ነው ያየሁት እና እኔ በህይወቴ ጥቁር አውሮፕላን ያበራል ብዬ አስቤም አላውቅም። ለመጀመሪያ ጊዜ ነው ጥቁር ፓይለት ያየሁት ይሉና አውሮፕላኑ ውስጥ ከተሳፈርንና አውሮፕላኑ ተነስቶ በኢትዮጵያ አየር ክልል ውስጥ ከገባ በኋላ ተራሮቹን፣ ሸለቆቹን፣ ሸንተረሩን እያየሁ የኢትዮጵያ አርበኞች ያንን ኢምፔሪያል የጣሊያን ወራሪ ኃይል እንዴት አድርገው በእነዚህ ተራሮች እንደቀጠቀጡት እያሰብኩ በልበ ሙሉነት እና በፍጹም የአፍሪካዊ ስሜት አዲስ አበባ ደረስን ብለው ታሪካቸውን ይቀጥላሉ። መደነቃቸው በጣም የሚያስታውቅ ነው። ኢትዮጵያ የአፍሪካ ናሽናሊዝም ትውልድ ስፍራ ናት ብለው ነው የሚያስቡት። የጻፉትም ያንኑ ነው። ኢትዮጵያ ለኔ ትልቅ ልዩ ስፍራ አላት። ፈረንሳይን፣ እንግሊዝና አሜሪካንን ከመጎብኘት ኢትዮጵያን መጎብኘት፣ ሶስቱ ተደምረው ከመጎብኘት ኢትዮጵያ መጎብኘት ለኔ በጣም የላቀ ትርጉም አለው ይላሉ። እና ስለ ኢትዮጵያ የጻፉት ነገር እዛ ላይ ስላለ እንግዲህ ወደፊት በዛ ብዙ ዓመታት ተጉዘን ስንመጣ የኖቤል የሰላም ሽልማት አሸናፊ በዓለም ላይ እጅግ በጣም ጉልህ በእኛ በኖርንበት ዘመን በተለይ በ20ኛው መቶ ክፍለ ዘመን ማብቂያ ላይ ማለት ነው በዓለም ታሪክ ስማቸው ከገነኑ ሰዎች ውስጥ አንዱ የሆኑት ሰው ኢንስፓየርድ ከሆኑበት ወይም ደግሞ ትልቅ የመንፈስ መነሳሳትን ከፈጠረባቸው ሰው አንዱ በኢትዮጵያ አየር መንገድ ይሰራ የነበረ አንድ ጥቁር ፓይለት ነው ማለት ነው። የኢትዮጵያ አየር መንገድ አስቦበት አፍሪካውያንን በማገናኘት በማስተሳሰር ገና ከቀደመው ጊዜ ጀምሮ ለነጻነት ተዋጊዎች ያደረገውን ሽፋን ከትንሽ ደቂቃ በኋላ እነግርሃለሁ። አስቦበት ይህን ያደርግ ነበር። ሳያስብበትም ደግሞ አፍሪካውያንን በዚህ ደረጃ ያነሳሳ ነበር እና ይሄ ቀጥሎ ናሚቢያ ነጻነቷን ስታገኝ እንደዚሁ በታሪክ አጋጣሚ የናሚቢያ መስራች አባት ሳምኒዮማ ይባላሉ። ባለፈው ግንቦት ነው ያረፉት። እሳቸው ወደ አገራቸው ወደ ናሚቢያ ከጦር ሜዳ የአፓርታይድ ስርዓትን ከሚታገሉበት ቦታ ከአንጎላ ወደ ዊንድሆክ ሲሄዱ የሚሄዱበት አውሮፕላን አልነበረም። ስለዚህ በወቅቱ የነበረው የኢትዮጵያ መንግስት ቦይንግ 767 የሚባለውን አውሮፕላናችንን ልኮ ነው እሳቸው ወደዚያ እንዲሄዱ ያደረገው። ያ ፎቶ አለ። የኛ አውሮፕላን ከኋላ ሆኖ እሳቸው ከአውሮፕላን ወርደው መሬቱን ሲስሙ የናሚቢያ ባንዲራ ለመጀመሪያ ጊዜ በናሚቢያ ምድር በነጻነት ሲውለበለብ የናሚቢያ ነጻነት ሲበሰር እሳቸው ያንን ኤርፖርት ዊንድሆክ ሲደርሱ አብረን የተገኘነው እኛ ነን። በኢትዮጵያ አየር መንገድ በኩል ማለት ነው። የኢትዮጵያ አየር መንገድ አውሮፕላን ማለት ኢትዮጵያ ማለት ነው። እውነት ነው። በጣም የበዙ እንዲህ አይነት ታሪኮች ብዙ አሉ። በአፍሪካውያን አሁን ወደዚህ ስናመጣው ብዬ ነው ካለን ሰዓት አንፃር ለአንድ አፍሪካዊ ለአንድ ዓለም አቀፍ ለሆነ የተለያዩ ሀገር ዜጎች የዛሬ እውነት ምን ይነግራል? እንግዲህ ለአፍሪካ አሁን የዲኮሎናይዜሽን ኢንዲፔንደንስ ጊዜ ስላለፈ አሁን የኢንቴግሬሽን ጊዜ ነው። የመዋሃድ ትልቁ አጀንዳችን በንግድ የመተሳሰር
ቅድም በክቡር ጠቅላይ ሚኒስትሩ ገጽም ላይ እንደነበብከው የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ የሚባል ኤፍሲቲኤ የሚባል አለ ትልቅ አጀንዳ። ይሄ ለማሳካት አፍሪካ አንድ ገበያ እንዲኖራት በገበያ እንድንተሳሰር በኢኮኖሚ እንድንተሳሰር ከሚያደርገን ነገር አንዱ ይሄ ነው። ይህን ደግሞ ለማድረግ አፍሪካ የባቡር መሰረተ ልማት ገንብታ ወይም በመኪና ወይም ደግሞ በአፍሪካ ውስጥ ለመሄድ ሌላ መንገድ የለንም። በአውሮፕላን ነው በፈጣን መንገድ ልንገናኝ የምንችለው። የህዝብ ለህዝብ ግንኙነቱ የንግድ ግንኙነቱ ሸቀጦችንም የአጠቃላይ ግንኙነታችን ኢንትራትሬድ የምንለው ይሄ እርስ በርስ የምንነጋገድበት ዋናው መንገድ አቪዬሽን ነው። ይሄ ሀብ አሁን በቢሾፍቱ ላይ የሚገነባው ሀብ ይሄን አቅም በማያወላዳ ሁኔታ አስተማማኝ በሆነ ሁኔታ ሊፈጥርልን ይችላል። የዚህ አቅም መገንባት እንግዲህ እንደምታውቀው አሁን የኢትዮጵያ አየር መንገድ በተለያዩ አፍሪካ ሀገራት የተለያዩ ሀቦችን እየፈጠረ ነው፣ አየር መንገዶችን እየፈጠረ ነው። ብዙ ጊዜ የኢትዮጵያ አየር መንገድ ከስያሜው ከባለቤትነቱ ከሚኖርበት ሀገር የተነሳ የኢትዮጵያ ተብሎ ይጠራል እንጂ በስራው በአሰራሩ ቢሆን የሚጠራው የኢትዮጵያ አየር መንገድ ፓን አፍሪካን ኤርላይን ነው። ስራው ከኢትዮጵያውያን ይልቅ ለአፍሪካውያን ነው። በንጽጽር ብነግርህ አሁን ወደ 67 አካባቢ አፍሪካ ከተሞች ውስጥ እንበራለን። በዓለም ላይ አፍሪካን ከዓለም በዚህ ደረጃ የሚያገናኝ ዓለምን ከአፍሪካ የሚያገናኝ ምንም አየር መንገድ የለም። የትኛውም አየር መንገድ ወደ አፍሪካ መዳረሻዎች ሲበር ከፍተኛ የሆነ ትርፍ አዋጭነት ምናምን አይቶ ነው። የኢትዮጵያ አየር መንገድ በዚህ መንፈስ አይደለም የሚበራው። አዎ ትርፋማ ለመሆን ነው የሚበራው። አዋጭነትን ያያል፣ ጥናቶች አሉት። ግን ሌሎች አየር መንገዶች የሚጠብቁትን ያክል ትርፍ አይጠብቅም። ወይም ደግሞ ይሄ ካልሆነ ብሎ የሚያስቀምጣቸው በብዙ ፈተናዎች ውስጥ በአፍሪካ ሀገራት መብረር በነገራችን ላይ በጣም ብዙ ፈተና አለው። ከፍተኛ የሆነ ታክስ አለ፣ የሬጉሌሽን ኢሹዎች አሉ፣ የአየር የበረራ ፈቃድ ማግኘት የመሳሰሉት በጣም ብዙ ቴክኒካል የሆኑ ፈተናዎች አሉት። ያንን ሁሉ እየተጋፈጠ ከብዙ አፍሪካ ሀገራት ወደ ዓለም ከዓለም ወደ ብዙ አፍሪካ ሀገራት አፍሪካውያንን በማስተሳሰር የነበረው ሚና በበለጠ ሁኔታ የመንገደኞች ቁጥሩን ጨምሮ የመዳረሻ ቁጥሮቹን ጨምሮ የበረራ ቁጥሩን ፍሪኩዌንሲ የምንለውን በአንድ ቦታ ላይ የሚበርበትን የበረራ ቁጥርንም ጨምሮ አፍሪካውያንን እርስ በርስም ከዓለም ጋርም ለማስተሳሰር ትልቅ እድል ይፈጥርለታል ማለት ነው። በጣም ጥሩ። ያው ሰዓታችን እየሄደ እንጂ ብዙ ብናወራ በጣም ደስ ይለኛል። ግን በአንድ ደቂቃ የተገናኘ ነው የቢሾፍቱ አየር ማረፊያ መሰረተ ድንጋይ የተቀመጠበት ቀን ላይ ነው። ስለዚህ ይሄ ሊኖር የሚችለው እንደምታ በጣም ሰፊ ነው። በእኛም በተለያዩ ጉዳዮች እያነሳን እንቀጥላለን ወደፊትም። ከዓመታት በኋላ ምን ተስፋ ታደርጋለህ ከዚህ አየር ማረፊያ? በአንድ ደቂቃ። ኢትዮጵያ የአፍሪካውያን መናኸሪያ የምትሆንበትን ሰፊ መደላድል መሰረት የሚጥል ፕሮጀክት ነው። በአዲስ አበባ ጎዳኖች ላይ በኢትዮጵያ ከተሞች ላይ ብዙ አፍሪካውያን የምናይበት ኢትዮጵያ በነጻነት ፋና ወጊ እንደነበረች ለጥቁር ሕዝብ በተለይ ለአፍሪካ ደግሞ በንግድ በእድገት በኢኮኖሚ ትስስር አፍሪካውያን እጅግ በሚመኙት የአፍሪካውያን ትብብር አጀንዳዎች ውስጥ ፋና ወጊ አገናኝ መናኸሪያ ሆነ የምናገኝበትን እድል የሚፈጥር ይሆናል ማለት ነው። ቢሾፍቱ አውሮፕላን ማረፊያ ጣቢያ ስትሄድ ብዙ አፍሪካውያን ወንድሞቻችን የምንቀበልበት በየካፌው የናሚቢያ፣ የቡሩንዲ፣ የአንጎላ፣ የቦትስዋና፣ የናይጄሪያ፣ የማሊ፣ የደቡብ አፍሪካ፣ የሞሮኮ፣ የአልጄሪያ ሰዎች የምታገኝበትን እና የእውነት አዲስ አበባ ኢትዮጵያ የአፍሪካ ማዕከል መስህብ እና ዋና እምብርት ሆና የምናይበትን እድል የሚፈጥር ነው ብዬ ነው የማምነው። የምመኘውም ከኢኮኖሚው እድገት ባሻገር የአፍሪካውያንን ትስስርና ውህደት በላቀ ደረጃ ጽኑ በሆነ መሰረት ጥሎ ኢትዮጵያውያንን ሚና መጫወት የሚችልበትን እድል ነው የምመኘው።
በጣም አመሰግናለሁ። በታሪካዊ ቀን ታሪካዊ ጉዳዮችን ሀሳቦችን እያነሳን ነበረ። ሰፊ ነው እንግዲህ ወደፊትም ደግሞ በተጨማሪነት የምናነሳው በጣም በርካታ ጉዳይ ይኖራል። ዮናታን መንክር የአቪዬሽን ባለሙያ ዛሬ አብረህን ስለቆየ በጣም ደስ ብሎኛል። አመሰግናለሁኝ። በጣም አመሰግናለሁ። እንኳን ደስ አለን። እንኳን አብሮ ደስ አለን። አድማጮቻችን 80 ከፍታ ልዩ ዝግጅታችን ይህንን ይመስል ነበረ። ቀሪ የጣቢያችን ፕሮግራሞች ይቀጥላሉ። ጤና ይስጥልን።